አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጆኛ ጠብቶ ብትነጋ ይሄ ነው አርሰናል ግባ እናውጣው ሁለት ትላልቁን ዋንጫ በስመ አብ የታ ኤርሚያስ የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናል። ጠላት ባየር ሊቨርኩሰን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት ደደብ ስለሆነ ማለት። የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። አንድ አመት ነው ኳስ ያያችሁት። ምክንያቱም አንድ አመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሙንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ አመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘገነርስ ለወዳጅ ደጋፊ ደግሞ ማን ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይሄንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን ምናምን። እሺ እስካሁን ድረስ 20 ዓመት ደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይሄን መድረክ አላየኸው። ገባርለ ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባርለ አውት ብለህ ነው ያስወጣኸው። ይሄንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ማለት ገባርለ። እኔ ስለደገፍኩ ተሰድቤያለሁ በራሴ ደጋፊ መሐይም። አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባርለ ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ማለት ገና ሲዝኑ ሳይጋመስ ማለት ነው። ይሄንን አርሰናል ዝም ብላችሁ ኢንጆይ አርጉት ብያችሁ ነበር። ዝም ብላችሁ ኢንጆይ አርጉት፣ ተአምር ነው የሚያሳየን ብያችሁ ነበር። ፕሪሚየር ሊጉ በእጃችን ነው። ወደ ሻምፒዮንስ ሊጉ ፋይናል ገብተናል። በታሪካችን ለሁለተኛ ጊዜ ነው። አብዛኛው የኛ ትውልድ በዚህ ዘመን ኳስ ማየት የጀመረ ሰው አርሰናልን ሻምፒዮንስ ሊግ ፋይናል አይቶት አያውቅም። ይሄ ለኛ ታሪካዊ ሲዝን ነው። በቃ ፋይናል መድረሳችን በራሱ ታሪካዊ ሲዝን ነው። ፋይናሉን ገብተን እንዴት እንወጣዋለን የራሱ ጉዳይ ነው። አሁን እሁድ በምን አይነት ሞራል ገብተው ዌስትሃምን እንደሚቀጠቅጡት እናውቃለን። ልጆቻችን ደስተኛ ናቸው። እንዴት ደስ እንዳለኝ ቢስሚላህ። ደስ ያላችሁ ሁሉ ፎሎ አርጉ፣ ኮፒ ሊንክ አርጉ፣ ኮሜንት አድርጉ። የተሰማችሁን ነገር ሁሉ ይመቻችሁ። አቡሻ ይሄን መረጃ አርሰናል ትንሽ የሆነ ወጣ ገባ ድልድሉ ስላለ ነው ፍጻሜ የደረሰ ለሚለው ልጅ ሼር እያደረግከው ንግባ ማለት ነው። በታሪክ ነው ማወራ። አሁን ስለ ታሪክ ገባ። በታሪክ ለመጀመሪያ ጊዜ ምንም ጨዋታ ሳይሸነፍ ፍጻሜ ደርሷል። የሚበላው ከሆነ ምንም ጨዋታ ሳይሸነፍ ቻምፒዮንስ ሊጉን የበላው ክለብ አርሰናል ነው ተብሎ ይጻፋል። ቻምፒዮንስ ሊግ ላይ ፕሪሚየር ሊጉ ላይ ደግሞ አንድ ክለብ አለ አሉ ምንም ሳይሸነፍ የበላ። እናንተ ስሙን ጥሩት። ምናልባት ታሪክ ራሱን ይደግም ይሆን በሌላ መድረክ? እንዴት ነው ነገሩ? ሐሳብ አስተያየት እናንተ ነው። ሚካኤል አርቴታን ግን አለማድነቅ ይቻላል ወይም መነፈግ አይሆንም? አሁን አለማድነቅ ከ20 ዓመት በኋላ ነው ለፍጻሜ የደረሰው አርሰናል። ታዲያ በዘመናዊ እግር ኳስ በሚያብድበት ጊዜ በባሌም በቦሌም ፍጻሜ መድረስ
የቀልድ የዋዛ ወይም የሆነ ቃቃ ይመስላል ነው። እሱማ አይመስልም እያልክም ጻፈው ቅራ ይበለ በቃ አንዳንዴ የምናድንቅ ነው መልክኩ ፍትደበቅ ደነቅ ነው። ሐሳብ አስተያየት እናንተ ሼር ኮፒ ሊንክ አይረሳ። አዳዲስ ሰዎች ፎሎም አድርጉ። ብቻ ይመቻችሁ። ይሄ ሁሉ ለኔ ነው። ይሄ ሁሉ ለኔ ነው። የትናንትናው ደስታ ሳንጨስ ደሞ ሌላ ደስታ፣ ደሞ እንደገና ደሞ ሌላ ደስታ። አረ ምን አይነት ምሽት ነው! አረ ምን አይነት አርሰናል! ትኬቱን ቆረጥ ነው እኮ ቡዳፔስት ሄድን እኮ ሙኒክን ሄደን እዛን ሰጦና ትልቁን ዋንጫ ለንደን ላይ ይዘነው እንመጣለን። እኛ በየቀኑ እንድንደሰት የተመረጥን የአርሰናል ደጋፊዎች ምን አይነት እድለኞች ነን! እነንትና እኮ በዚህ ሰዓት ካሞን ገነርስ ላይክ ሼር ፖስት ይደረግ ኮመንት ላይ ዋንጫው ይጥለቅለቅ፣ የሳካ ፎቶ ይጥለቅለቅ፣ የተጫዋቾቹ ፎቶ ይጥለቅለቅ። ካሞን ገነርስ ካሞን። ከአርሰናል 1 አትሌቲኮ 0 ተረዳናቸው 5 ነገሮች። ዋይትዬ የኔ አበባ በጣም የፈራሁት የነበረው ያለፉትን ጨዋታዎች እንዴት ነው እያስደሰትከኝ ያለው መቤቴን ራይስ ሆኖ ነው እንጂ ዛሬ ማን ኦፍ ዘ ማች ራሱ ማለት ነው በስርዓት ይገባ ነበር። ትችላለህ፣ ወንድ ነህ መቤት። ይሄን ዋይት ነው ማቀው፣ ይሄን ዋይት ነው በጣም ወደ ዋይት ሁለተኛ ተረዳሉ። እኛ ስላንቺ ስናወራ ማለት ነው ሞኝ ሊያስመስሉ ይሞክራሉ። ማርያም ቡካዮ ለዚህ ቡድን ያረጋችው ነገር በምንም ተአምር ተቆጥሮ ሊያልቅ የሚችል ነገር ሲሰድቧት ሲዘርፏት ባዳ አይደለም የአርሰናል ደጋፊ ማለት ነው። ዛሬ ግን ቡድናችንን ለሻምፒዮንስ ሊግ ፍጻሜ ማብቃት ችላለች። ብቸኛዋን ጎል ማስቆጠር ችላል። ፑት ሰም ሪስፔክት ኦን ሂዝ ኔም። እሱ ብቻ ነው ትክክለኛው ስታር ነው። ትሻያለሽ መቤቴን የኔ ቅመም። ሶስተኛ የተረዳ ነው በደርሶ መልስ ጨዋታ ላይ ማለት ነው አንድ ፔናልቲ ኳስ የተቆጠረባቸው። በምንም ተአምር ይሄን ነገር ኮምፕሬንድ ሂስትሪ ነው ፊት ለፊታችን እየተመለከተን ያለው። 17 ክሊን ሺት አላቸው በዚህ ዓመት። ይለያሉ ይችላሉ። ጋብሪኤልን ሶርሎዝ እንደዛ ወገቡ ላይ ሲቆም አይታችሁታል። ሳሊባ ወገቡ ላይ ሲቆም አይታችሁታል ሶርሎዝ ላይ። እኔ ምን ላርጋችሁ መቤቴን ምን እየተሰማኝ ራሱ እንዳለ እኮ አላውቅም። አራተኛ የተረዳ ነው አንተ ማለት የዚህ ቡድን ልብ ምት ሁነኛ ሰው ከማንም ከምንም በላይ ቀልም የምትመጣ ሰው ነው ለዚህ ቲም። አንተ ማለት ዴክላን ብናስረዳችሁ አይገባችሁ፣ እኛ ይገባናል። ማን አንተ ትለያለህ፣ በቃ ትችላለህ። ማርያም በደንብ በጣም ትችላለህ። በጣም ትችላለህ። አምስተኛ የተረዳ ሻምፒዮንስ ሊግ ፍጻሜ ላይ ደርሰን እኔ በህይወቴ የሻምፒዮንስ ሊግ ፍጻሜ አይቻል አቅም መቤቴ። ይሄ ቀን ይገባችኋል የአርሰናል ደጋፊዎች፣ ይሄ ቀን ይገባናል። በስርዓት ሲያንስብን ነው። ይሄ ቡድን ታሪክ እየሰራ ነው ያለው። በቃ የታሪክ አንድ አካል ሊሆናችሁ ነው። ማን ይመቻችሁ። ፎሎ ኮምፕሊክ ሼር እያደረጋችሁ ይመቻችሁ። ሁላችሁም የአርሰናል ደጋፊዎች ይሄን ቪዲዮ አይታችሁ ማለት ነው ይሄንን ነገር ካላደረጋችሁት ይለይልናል ነው የምላችሁ። እያንዳንዳችሁ በአካል እያየው ላይክ እያደረግኩ ልተዋወቃችሁ ፈልጋለሁ። ፎቶአችሁን ኮሜንት ሴክሽን ላይ ቆንጆ በአርሰናል ሳችሁትን እያስቀመጣችሁልኝ ታልፋላችሁ። ብዙ ላይክ ላገኘው ፎቶ ደግሞ ራሴ ማሊያ ጊቫዌ ነው መሰጥ በራሴ ማለት ነው ጀማ እና ልተዋወቃችሁ ፈልጋለሁ። ከናንተ ጋር ትልቅ ነገር ነው ማስበው፣ ትልቅ ነገር ማድረግ ነው የምፈልገው ዚስ ይር ከአርሰናል ጋር ማለት ነው። ሁላችሁም ማለት ነው በአርሰናል የተነሳችሁትን ፎቶ ኮሜንት ሴክሽን ላይ ደቅ አድርጉልኝ። ቶሎ በሉ በደንብ ፎቶአችሁን አስቀምጡልኝ ጀማ። ቴንክ ዩ። ከአርሰናል 1 አትሌቲኮ 0 ተረዳናቸው 5 ነገሮች። ዋይትዬ የኔ አበባ በጣም የፈራሁት የነበረው ያለፉትን ጨዋታዎች እንዴት ነው እያስደሰትከኝ ያለው መቤቴን ራይስ ሆኖ ነው እንጂ ዛሬ ማን ኦፍ ዘ ማች ራሱ ማለት ነው በስርዓት ይገባ ነበር። ትችላለህ፣ ወንድ ነህ መቤት። ይሄን ዋይት ነው ማቀው፣ ይሄን ዋይት ነው በጣም ወደ ዋይት ሁለተኛ የተረዳ ነው። እኛ ስላንቺ ስናወራ ማለት ነው ሞኝ ሊያስመስሉ ይሞክራሉ። ማርያም ቡካዮ ለዚህ ቡድን ያረጋችው ነገር በምንም ተአምር ተቆጥሮ ሊያልቅ የሚችል ነገር ሲሰድቧት ሲዘርፏት ባዳ አይደለም የአርሰናል ደጋፊ ማለት ነው። ዛሬ ግን ቡድናችንን ለሻምፒዮንስ ሊግ ፍጻሜ ማብቃት ችላለች። ብቸኛዋን ጎል ማስቆጠር ችላል። ፑት ሰም ሪስፔክት ኦን ሂዝ ኔም። እሱ ብቻ ነው ትክክለኛው ስታር ነው። ትሻያለሽ መቤቴን የኔ ቅመም። ሶስተኛ የተረዳ ነው በደርሶ መልስ ጨዋታ ላይ ማለት ነው አንድ ፔናልቲ ኳስ የተቆጠረባቸው።
በምንም ተአምር ይሄን ነገር ኮምፕሬንድ ሂስትሪ ነው ፊት ለፊታችን እየተመለከተን ያለው። 17 ክሊንሺት አላቸው በዚህ ዓመት። ይለያሉ ይችላሉ። ጋብሪኤልን ሶርሎዝ እንደዛ ወገቡ ላይ ሲቆም አይታችሁታል። ሳሊባ ወገቡ ላይ ሲቆም አይታችሁታል ሶርሎዝ ላይ። እኔ ምን ላርጋችሁ መቤቴን ምን እየተሰማኝ ራሱ እንዳለ እኮ አላውቅም። አራተኛ የተረዳ ነው። አንተ ማለት የዚህ ቡድን ልብ ምት እውነኛ ሰው ከማንም ከምንም በላይ ቀድመህ የምትመጣ ሰው ነው ለዚህ ቲም። አንተ ማለት ዴክላን ብናስረዳችሁ አይገባችሁ፣ እኛ ይገባናል። ማን አንተ ትለያለህ፣ በቃ ትችላለህ። ማርያም በደንብ በጣም ትችላለህ። በጣም ትችላለህ። አምስተኛ የተረዳ ነው። ሻምፒዮንስ ሊግ ፍጻሜ ላይ ደርሰን እኔ በህይወቴ የሻምፒዮንስ ሊግ ፍጻሜ አይቼ አላውቅም። እመቤቴን ይሄ ቀን ይገባችኋል የአርሰናል ደጋፊዎች፣ ይሄ ቀን ይገባናል። በስርዓት ሲያንስብን ነው። ይሄ ቡድን ታሪክ እየሰራ ነው ያለው። በቃ የታሪክ አንድ አካል ቢሆናችሁ ነው። ማን ይመቻችሁ። ፎሎ ኮምፕሊክ ሼር እያደረጋችሁ መቻችሁ። በነገራችን ላይ አትሌቲኮች ራፊኛን ሊሰሙት ይገባ ነበር። ደግሞ በአግባቡ ምን አላቸው? ባርሳን ሲያሸንፉ ምንም እኮ ትርፍ የለውም፣ እንደው ባትደክሙ ምትገጥሙት እኮ ቡድን እኔም ባገኘው ፍዳይን እንደሚያብለኝ አውቃለሁ። ስለሆነ አንተንም ያሰጣሃል። ከፈለገ ተከላክሎ ከፈለገ አግብቶ አሸንፎ ያስወጣሃል። ከዚህ ቀደም እኮ አለባዱ እንደሰጣችሁ ረሳችሁት ብሎ በቃ በአግባቡ በምልክት ነገራቸው። በቃ ጠቅ አድርገው ነው የሚሸኟቸው። ባትደክሙ የፕሌን ባታወጡ ብሎ ነግሯቸው ነበር። ለማንኛውም ኦፊሻሊ ማለት ነው ራፊኛ በአርሰናል ቤት ላይ የወንድም ጥላ ማዕረግ ይሰጠዋል። ከዛ በማስቀጠል ደግሞ ሻምፒዮንስ ሊጉን ስንበላው ማለት ነው የክብር ሜዳሊያ በስሙ እንዲዘጋጅለት እንደ በላይ አዛዥነቴ እንደ አክቲቪስትነቴ ማለት ነው ካሁኑ ትእዛዝ ሰጥቻለሁ። ወንድም ጥላ የሚል ማዕረግና ሜዳሊያ ይሰጡ። በቃ ራፊኛ አስቀድሞ ተናግሯል። አትሌቲኮች ማመን ነበረባቸው። ገብቷል። ራፊኛ ተለያለ። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳ ውስጥ ስታለቅስ የነበረው። ይህም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ ቤተሰብ። እንኳን ደስ አላችሁ። እጅግ በጣም ደስ ብሎኛል። ክርስቶስን ነው የምላችሁ። በታሪካችን ለሁለተኛ ጊዜ ዩኤፋ ቻምፒየንስ ሊግ ፋይናሊስት ሆነናል ማለት ነው። በ2026 በባርሴሎና ይህን ዋንጫ በግብ ከተነጠቅን በኋላ በጣሪ ሊክሰን ነው መሰለኝ ዘንድሮ እንግዲህ ፋይናሊስት አድርጎናል። ቤተሰብ የመጣነው መንገድ ቀላል አይደለም። ስንት ሌሊቶችን እንቅልፋተን ለአርሰናል ስንደግፍ ስንቋጠርበት ሲቋጠርብን ነበር። ፋይናሊ ግን ፋይናሊስት ሆነናል። እኔ እንደኔ ግምት ግን ባየር ሙኒክ ፋይናሊስት ቢሆን ነው የምላችሁ ትንሽ ይቀለናል ብዬ አስባለሁ ከፒኤስጂ አንፃር። ለአሁንም የአርሰናል ደጋፊ ማለት ነው ሲጀመር በተስፋና በጽናት ነው እዚህ የደረስነውና አሁንም ፈጣሪ ሀገር ምናልባት ሊክሰን ይችላል ብዬ አስባለሁኝና ይቅናል። ዌልካም ቱ ሃንጋሪ ቡዳፔስት ማደፋካ። ወይኔ እንዴት ነው የሚተኛው ዛሬ? እሺ ምንድን ነው የምናደርገው? በእግዚአብሔር ኧረ ወይኔ እኔ ማርያም በጣም ነው ደስ ያለኝ። እግዚአብሔር ደስ ያለኝ። ኧረ በእናትህ የሆነ ነገር ብሉኝ። በቃ ኮመንት ላይ የምትፈልጉትን ብሉ። የእናንተን ኮመንት እያየው እየተደሰትኩ ልተኛ። 20 ዓመት ነው። እሺ 20 ዓመት ፍጻሜ ብቻ ደርሰን የምናውቀው ፍጻሜ ከ20 ዓመት በኋላ ነው ድጋሚ ለፍጻሜ ደረስነው። ወይኔ ህልማችን እኮ ማለት እኮ ህልም እኔ እንጃ። ይህን ስሜት የሚገባው እግዚአብሔር ነው ብላችሁ የአርሰናል ደጋፊ ብቻ ነው። በቃ ሌላ አሽቃበጣችሁ ምንድነው እንዲህ መሆን ፍጻሜ ደርሳችሁ ምናምን
አይገባችሁም። በቃ ልትረዱን አትችሉም። ጭራሽ ልትረዱን አትችሉም። ይህን ስሜት ማንም ሊረዱ አይችልም። የአርሰናል ደጋፊ ካልሆነ ማንም ሰው አይገባውም። ማንም ሰው ማርያምን ነው የምላችሁ። ቃል ነው ያጠረኝ። ፈጣሪ ምስክሬ፣ ቃል ነው ያጠረኝ። ወይኔ ድባብ፣ ወይኔ ተጫዋቾቻችን እንዴት እንደተራቡ ያስታውቃሉ። እግዚአብሔር ነው የምላችሁ። ጨዋታው ካለቀ በኋላ ወይኔ ደጋፊው በቃ ወይኔ እኔ የምሬን ነው የምላችሁ። አርሰናልን መደገፍ ከጀመርኩበት ጊዜ አንስቶ ግማሽ ፍጻሜ ሲጮት አምና የፍጻሜ ጨዋታ ደግሞ ሲያደርግ ዘንድሮ ልመለከት ነው። በሻምፒዮንስ ሊግ ማለት ነው። አይቼ አላቅም። ወይኔ ይህ እዚህ ስቴዲየም ላይ ነው የሚጮት። እዚህ ስቴዲየም ላይ ምን ሊፈጠር እንደሚችል አይታወቅም። 90 ደቂቃ ነው የሚወስኑ። ግን ምንም የሚፈጠር ምን በጣም ደስ ብሎኛል። ይህን ደስታ በደንብ በማጣጣም ነው ፈልጉ። በቃ ማንም ምንም እንዲለኝ አልፈልግም። ገና ነው፣ አላለቅም፣ አልጨረሳ፣ አይመለከተኝም። በቃ ላጣጥመው ይህን ደስታ። ወይኔ ሚኬል አርቴታ አባቴ እግሩን እስከ ጉልበቱ እንኳን ማንሳት ማይችለው ማንም እየመጣ በቃ አንተ ላይ አፉን ሲከፍት አንተ የትሞት አተነፍስ ነገር የአርሰናል ደጋፊ አሰልጣኝም ሆነ እንደዛ እንቅልፋታ ያመሸህባቸውን ታክቲኮች በአንዳንድ ደንቆሮ ተጫዋቾች ታክቲክ ገደል ሲገባ ቀጣይ ዓመትም ሳትሰበር እንዲሁ በወኔ ለክለብ ያለህን እየሰጠ ይኸው ዛሬ ቀን ሊክስህ ቀን ክሶ አባቴ ያን ሁሉ ውርጅብኝ ተቋቁመ ያን ሁሉ ታክቲክ ተሰብሮ ድጋሚ ተከላከለ ጨዋታው አያምር ምን ይያሉ ይኸው ዛሬ በአንተ ዘመን ፍጻሜ ደረስን። የልፋትህ ደምህን የተፋበት ፕሪሚየር ሊግ ይኸው አሁንም ከፊት ለፊት ብሩህ ቀን እየታየ ነው። መጨረሻ ላይ እግር ኳስ ውለታህን ልትከፍልህ ይኸው ቀን ቆረጠች። በጣም ነው የምናመሰግነው አባታችን ሚኬል አርቴታ አባታችን በጣም ነው የምናመሰግንህ። ሴቭ ቪዲዮ በደንብ ኮፒ ሊንክ ረግጥ አድርግ። የአርሰናል ደጋፊ መሆን አይጠበቅብም። ለፍቷል መተለኝ ካለ ኮፒ ሊንክ አድርገው በደንብ ይመቻል። ሞት ይርሳኝ ሀቢቢ፣ አንተን ረሳው። አንተ የሳን ሴባስቲያን ፈርጥ፣ አንተ ምርጥ የባስክ ሰው ሚኬል አርቴታ ሀቢቢ። ወላሂ ለአዚም እኔ አይመለከተኝም ለሚሉት ማለት ነው። እኔ ግን አንተ ህይወቴን ነው የቀየርከው። ማን ህይወቴን ቀይረዋል ሀቢቢ። እና ሁሉም ክሬዲት የሚገባው ላንተ ነው። ማን ስታጠፋ እንደወቀስኩም ምንም እንዳልኩም ሁሉም ነገር ማለት ነው ሀቢቢ። እዚህ ቲም ላይ ለፈጠርከው ከተጫዋቾቹ ከደጋፊው ማለት ነው ሀቢቢ። እስከ 90 ደቂቃ ምን ሲያደርግ እንደነበር ደጋፊ ይሄን አላውቀውም። እኔ አርሰናልን በጣም ብዙ አመት ደግፌያለሁ ማን እና ለአንተ ክብር ይገባል ሀቢቢ። እኔ ምንም አንዷን ስፔሻሊ ፕሪሚየር ሊግ ዋንጫ ካረክ ደግሞ ኤሚሬትስ ላይ ሐውልት ጣል። ይችኛይቱን ቻምፒዮንስ ሊጓንም ጣል ካረክ ደግሞ 2 ሐውልት ማለት ነውና በጣም አንተ ትለያለህ። ወላሂ በጣም ህይወቴን የቀየርከው በግሌ ማለት ነው ሀቢቢ። አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን 2 ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩ። ጉድ ነው ምነግር ብራዘር ጉድ። አንድ ትልቅ ፕሮፌሰር እንግዲህ አቅቶት የመጨረሻ አቅሙን አሟጦ አንድ ውሳኔ ድምዳሜ ላይ ጫፍ ይደርስና ያ ነገር ይበላሽበታል፣ ፋይል ይዘጋል። ያ ፋይል ለ20 ዓመት አንድ ሰው ደፍሮ አልከፈቶም ነበር። ሚኬል አርቴታ ተምሮ አድጎ የራሱን ወንድሞቹን ይዞ መጥቶ ያን ፋይል ድጋሚ እንዲታይለት ፋይሉን ነካካውና አሁን የመጨረሻው ምዕራፍ ልክ ፕሮፌሰሩ አቅቶት መጽሐፉን የዘጋበት ምዕራፍ ላይ ደርሷል። ታሪክ ለመስራት እነሆ ቀኑ ደርሷል።